በቀጥታ ነቢያቶችን ስማቸውን እየጠሩ አከሌ ነቢይ ያገኘሁት አከሌ ነቢይ እያሉ ነው። ሩህ ብቻውን ማንነት የላትም። እሺ ይሰማል። ኦኬ። ሁለተኛ ጥያቄን ደግሞ መጀመሪያ መጽሐፉ ሲወርድላቸው ጀብሪል በአካል ነው ያገኛቸው ወይስ እንዴት ነው? ጀብሪል ያገኛቸው ለነቢይ መሐመድ? በአካል ነው ያገኛቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሒራ ዋሻ ውስጥ ሳሉ አላህን በዚያ ውስጥ እየተገዙ እያለ መልአኩ ጅብሪል ዐለይሂ ሰላም በአካል መጥቶ ነው ያገኛቸው። እሺ ሌላ ጥያቄ አለሽ? ብዙ መጣለች። ያልኩህ አልገባም ወንድሜ። ጀብሪሉ እንደ ሰው ነው የታያቸው ወይስ እንደ መልአክ ነው ያልኩህ? አልገባም መሰለኝ። መጀመሪያ ስንመጣ ጊዜ እንደ መልአክ የታያቸው። ለዚያም ነው ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሰዓት ጊዜ ሊደነግጡ የቻሉበት ምክንያት ከዚህ አንጻር ነው። ሰው ቢሆን ኖሮ ምንም የሚያስደነግጣቸው ነገር የለም። ምክንያቱም ከዚያ በኋላ ሰው ሆኖ ሲገለጥ ኖርማል ያወሩታል እንደ ማንኛውም ሰው። በመልአክ ማንነቱ ስለመጣ ነው። ረአይቱል መለክ ነው ያሉት። መልአኩንም ተመለከትኩት ብለው ተናገሩ። አየሁት አሉ። ያ ነው። እሺ ልጅቱ መታለች። አው ግን መልአኩ እኮ በጣም ትልቅ ነው፣ ዓለም ነው አይደል እንዴ? እንዴት ነው እዛ መግባት የቻለው? እኔ ገብቷል የሚል የለም። ዋሻ ውስጥ ገብቷል አይደለም የሚለው እርሳቸውም ሲገልጹት ረአይቱል መለክ ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናህ ወቀድ ሰደል ኡፉቅ አሉ። ገብርኤልን ተመለከትኩት እርሱም የሰማይን አጽናፍ ሞልቷል ብለው ተናገሩ። ወደ ሰማይ ቀጥ ብለው ሲያዩ ጊዜ በቃ ሙሉ እንትን ሰማይን ደፍኖታል። በጣም ግዙፍ ነው መልአክ እንዳልሽው፣ ልክ አሁን እንዳልሽው ገልጸውታል ነቢ ሰለላሁ ዐለይሂ ወሰለም። ስመለከትም ወደ ሰማይ የሰማይን አጽናፍ ዘግቶታል አሉ። እሺ እኮ ከዲጃ ጋር ሲሄዱ ቤት ውስጥም እየታያቸው ነበር እኮ። እንዴት ነው በአካል ነው ቤት ውስጥም የነበረው? ወደ ቤት ደግሞ ይመጣል ይገባል። መልአኩ ጅብሪል ሰው ሆኖ ይመጣል። እዛን ጊዜ እንጂ በዛን ቀን ሲሄዱ ረጠው ሲሄዱ ወደ ከዲጃ እዛ ቤት ውስጥ ይታይሃል አሁን ስትለው አው ያሁንም እየታየኝ ነው አለና አሁን እዛን ጊዜም በአካል ነበር ቤት ውስጥ? እንደዛ ላሉ ቤት ውስጥ ነበር እንግዲህ ልክ ሲወጡ ቤት ውስጥ አይደሉም የነበሩት። ወደ ውስጥ ገብቶ የሚል የለም የዛኔ። በሌላ ጊዜ ይመጣል። መልአኩ ጅብሪል እና ሚካኤል እየተላኩ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። በሰው ተመስለው ያዩቸው ነበር፣ ያወሯቸው ነበር። ሰሃቦችም ያዩቸው ሁሉ ነበር። የእርሳቸው ምስክርነት ብቻ ሳይሆን የእርሳቸው ሰሃቦች ይመለከቷቸው ነበር። ገብርኤል እና ሚካኤልን ያየ ሰሃባ አለ። ሰዕድ ብን አቢ ወቃስ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የኡሁድ ዘመቻ እያደረጉ እያለ አንዴ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጠላት እንዳያጠቃቸው ከቀኝና ከግራ ሁለት ነጫጭ ለበሱ በነጫጭ ፈረስ ላይ ነጫጭ ሰዎች ሰይፍ ይዘው እርሳቸውን ሲጠብቁ ተመለከተ። ይህ ሰሃባ በጦር መካከል ላይ ስለሆነ ጦርነቱን ማቋረጥ አልፈለገም። በኡሁድ ጦርነት ጊዜ ነው። ከዚያ በኋላ ልክ ከጦርነቱ በኋላ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ጥያቄ አለኝ አላቸው። ጠይቅ አሉት። ቅድም በጦር ሜዳ ላይ ሳለን ወደ እርሱ ዘወር ብዬ ስመለከት ነጫጭ ሰዎችን በነጫጭ ፈረስ ላይ ነጫጭ ለብሰው እርሶ ሲጠብቁ ተመለከትኩኝ። እነዚያ ደግሞ ከእርሶ ሰሃቦች አይደሉም፣ ከጓደኞቻችን አይደሉም፣ ከዚህ በፊትም አይቻቸው አላውቅም። ማን ናቸው እነዚህ አካሎች ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም ሀል ረአይተሁም አሉት። አይተሃቸዋል ማለት ነው አሉት። ፈቃለ ነዓም አዎ አይቻቸዋለሁኝ አለ። ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤልና ሚካኤል ናቸው ብለው ተናገሩ። ስለዚህ መላእክቶች ይመጡ ነበር፣ ሰሓቦች ያዩቸው ነበር። እሺ ሻሃዳ መያዝ የምትፈልገው ልጅ መታለች ነው ያልከው? አሰላሙ አለይኩም። እሱ ጥያቄ ነው። ጥያቄ ጠይቃለሁ ብለህ ነው? አይ እሺ ጥያቄ ነው። ሻሃዳ መያዝ ይፈልግ ካለ አስቀድሞት። እሺ ይሄ ገስት ላይ ሰው መኖሩ አይታየኝም። እሺ ሰላም ሰላም። ጥያቄ እንትን ነበረ አሁን በሙስሊሞች እሺ አንዴ ሻሃዳ መያዝ የሚፈልግ ካለ አለሁ ይበል።
አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? ሰላም ነው አልሐምዱሊላህ። አንድ እህቴ ጽፋልኝ ነው። አንድ ልጅ እስልምናን መቀበል ይፈልጋል፣ እሱ አላስገባኝም ብላ ነግረኛለች። ያው እሱ 3 ቀን ነው እስልምናን መቀበል ከፈለገ ማለት ነው። ያስገቡት ካለ ይግባሽ። አንተ ጋር አለ? ልጅቷ ፎዚያ ትባላል። እኔ ጋር የለም፣ ለእኔ በውስጥ ጽፋልኝ ነው እንጂ እኔ ጋር የለም ልጁ። አይ በቃ ሲመጣ ጊዜ ይገባል። ጥያቄ አለ ይገባ። ሰላም አለይኩም። እሺ ጥያቄ እንትን ነበረ። በሙስሊሞች አንድ ወንድ 4 ሴት ማግባት ይችላል የሚል ነበረ እና አሁን ወደኛ ስንመጣ ያው ከኔ አንጻር ካለውበት አንጻር ነው የማነጻጸረው እና ወደኛ ስንመጣ አሁን አታመንዝር የሚል ቃል አለ። እናንተ ጋር አታመንዝር የሚለው ቃል የለም እና ደግሞ ምንድነው ወንድም አንድ ወንድ ወንድማማቾች የወንድምህን አትመኝ፣ አታመንዝር፣ አትጠቅ የሚሉት ህጎችስ እናንተ ጋር አሉ? ህጎች አሉ እናንተ ጋር? እና እንደ ኖርማል ጥያቄ አንደኛ ጥያቄ አንድ ወንድ 4 ሴት ማግባት ይችላል። ይሄ እንደ ማመንዘር አይደለም፣ አይቆጠርም ወይ? አይደለም። ይችን ትንሽ ብታብራራለኝ። ማለት ከአንድ በላይ ደግሞ ፈቀዳም ማመንዘር የሚባል ነገር መንዘርናን መንዘር እና ያደረገው የአምላክን ህግና ስርዓት ተላልፎ ሰውየው ግብረ ስጋ ግንኙነት ሲያደርግ፣ ስለዚህ አላህ ሱብሓነሁ ወተዓላ ይሄን ደግሞ ሀዳ የሚረብሸው ድምፅ ያለው አላህ ሱብሓነሁ ወተዓላ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ 2 3 4 ባግቡ ብሎ አላህ ሱብሓነሁ ወተዓላ ይሄን ስለደነገገው ነው። ከአንድ በላይ ስላነጻጸርሽ አነጻጽሬ ከዚያው ጋር ላንሳለሽ። ከአንድ በላይ ማግባት መንዘርም አይሆንም ወይ ያልሽው መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ማመንዘር ነው ብሎ የተጻፈበት ቦታ አለ ወይ? ወይንም ከአንድ በላይ አታግቡ ብሎ እግዚአብሔር የከለከለበት ቦታ አለ ወይ? የትኛውም ቦታ ላይ የለም። ከአንድ በላይ እንዳታገቡ የሚል አንድ ጥቅስ የለም ከኦሪት ዘፍጥረት እስከ ራዕይ ድረስ። እንዲያውም የእግዚአብሔር ሰዎች የሚባሉ ታላላቅ ሰዎች ከአንድ በላይ አግብተዋል። አንድ ቤትሽን ታነሻለሽ? ሄሎ ሄሎ። እሺ ሻሃዳ መያዝ የሚፈልገው ገብቷል እያላቸው ነው። ሻሃዳ መያዝ የሚፈልገው ሰው አለ? ሁሱ አንድ ጥያቄ ነበር። ኮሜንቶች ሻሃዳ መያዝ የሚፈልግ ሰው አለ እያላችሁ ነበር። ማን ነው? እሺ ጥያቄያችሁን ጠይቁ። እንትን ነበር ሁሱ ድንበር እንትን የሚገፋ ሰው ምናምን ነገር እንዴት ነው እና አሁን አንድ ማንሳት ይቻላል ወይ ብለኸኝ ነበረ። ያው ከእናንተ በደንብም ስላላነ የትኛውን ብቻ ነው አይሰማም? ሁሱ አይሰማም? አንድ ማንሳት ትችያለሽ ወይ ላልከኝ ጥያቄ እሱ አለኝ። አዎ ለምን? ምክንያቱም يلا تشوف السلام عليكم. ሁሴን ያውቅ ሰው የለም። ኧረ ሁሱ ደስት ማስገባት አልችልም። ሁሱ ይሄን የሚያውቅ ሰው አለ? እንዴት ነው መስተካከል እንዳለበት ስለ ኢንተርኔት የምታውቁ ሰዎች ካላችሁ ያውቅ ሰው ካለ እስኪ ገብቶ ይገባል። ሁሱ ሰው ማስገባት አልችልም። ማን እንደሆነ ራሱ አለ። ሁሱ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እንትን ድንበር ምናምን የሚገፋ ሰው እንዴት ነው የሚታየው?
በአይን ነው የሚታየው። በመነጽርም እንደዚህ ማየት ይቻላል። ችግር የለውም። ደስ ባለ ነገር ማየት ትችላለህ። ድንበር መግፋት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን እቅተጠዐ ሽብረን ሚን አልአርድ ጠወቀሁ ላሁ ኢያሁ የውመ አልቅያማ። ከሰዎች አንዲትን ስንዝር የምትሆን መሬት ቆርጦ የሰረቀ የወሰደ ሰው አላህ የትንሣኤ ቀን ያን የሰረቀውን መሬት ያክል እስከ 7 ምድር ድረስ ተቆፍሮለት ለዚህ ሰው እንዲሸከም ያስገድደዋል አሉ። በቀብሩ ሲነሳ የዛኔ የሰረቃት አንዲት ስንዝር ካለች በዛች በአንድ ስንዝር ልክ እስከ 7 ምድር ድረስ ይቆፈራል። የአንገቱ ላይ ተንጠልጥሎለት ያን እየጎተተ ይሄዳል እስከ ማሕሸር ድረስ። በጣም ከባድ ነው ቅጣቱ። የሰው ሐቅ መብላት በጣም ከባድ ነው፣ በተለይ የሰው መሬት። ስለዚህ ይሄ ከታላላቅ ወንጀል ይሄን ያደረገ ሰው ቅጣቱ ይሄ ነው የውመል ቂያማ። ያ ገና የቅጣቱ መጀመሪያ ነው። ከዚያ በኋላ የተበደለ ሰው ፍትሁን ያገኛል። እሺ እሱ እሺ፣ ሹክረን አመሰግናለሁ። ኮፕሊንግ አስደርግልኝ አካውንት ወላሂ ወስኪ ወላሂ አላህ አጃይብ ነው። እሺ ጥያቄ ያለው